Wow. Ja, Dankeschön. ja, das ist so. Kann ich nur sagen. Prost. Cheers ማለት ፕሮስት ነው። የአንተ ኢንተግሬሽን በቃ ሆኗል እያለ ነው። እኔ እከፍላለሁ ይኸው ናይን ነው እያለ ነው። Nutzen nicht um die Rechnung. ቤተሰብ እንዴት ናችሁ? ምርጦቼ አለን እግዚአብሔር ይመስገን። እንግዲህ ዛሬም ደግሞ በሌላ ቪዲዮ ተመልሼ መጥቼላችኋለሁ። የዛሬው ትንሽ ለየት ያለ ይሆናል። ለምንድን ነው ካላችሁ ለመጀመሪያ ጊዜ የጀርመኖችን ሬስቶራንት ገብቼ የፍራንክፈርት ስፔሻል ምግብና መጠጥ ልሞክር ነው። መጠጡን እንኳን አንዴ ሞክሬያለሁ፣ ግን ለእናንተ ሲባል ዛሬም ይደገማል። የሚሄደውም ደግሞ ብቻዬን ሳይሆን ከአንድ ጀርመናዊ ሰው ጋር ነው። ወጣቱ ጓደኛዬ ሳይሆን ትንሽ ተለቅ ያለ ሰው ነው፣ በአካል ሳይሆን በእድሜ ማለት ነው። በዛውም ስለ ቋንቋው፣ ስለ ምግቡ፣ እኛ እንዴት እና የት እንደተዋወቀ ምናምን እና ሌሎች ጀነራል ነገሮችን በትንሹ እናነሳለን። እናንተም ደግሞ ከዛ ትንሽ ነገር እንደምትማሩ እርግጠኛ ነኝ። አሁን ሊወጣ ተዘጋጅቻለሁ። ሌት ሆኖ የመድረስ ባህላችንን ለመቅረፍ እና ቅድሜ ለመድረስ ማለት ነው። እስከዛ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ጠብቁኝ። ፒፕል እንግዲህ ደርሻለሁ። ተገናኝተናል። ቤቱ ጋር ነን። ቤቱ እዚህ ዛክሰንሃውዝን እንዲሁ ጋር አልፋችሁ ፊት ለፊት ላይ የምታገኙት እና ምን ይባላል ስሙ አይዘርነን ሽቴግ ይባላል። ለምን እንደዛ እንደተባለ በኋላ ሲወጣ አሳያችኋለሁ። ድልድዩ ከዚህ ድልድይ ጋር የተያዘ ስለሆነ ስለዚህ እኛ ኦልሬዲ አይተናል። ምን እንደምንፈልግም ያው እናውቃለን። እዚህ ክልል ላይ ኤፕልቫይን የታወቀ ነው እና እሱም አንድ ነገር ሊላችሁ ይፈልጋል። ስለዚህ በአፕልቫይን Apfelwein oder Appleboy? Ja, Apfelwein ወይ ኤፕልቦይን ይባላል። ኤፕላ ፕሮስት ቺርስ ማለት ፕሮስት ነው። Wow. Für welche, die das nicht kennen, Ja. vielleicht ist es sauer, zu sauer. So ein bisschen, ja. Deswegen kommt da immer noch Wasser hinein. ማንሽፖት አው ዳስ ዋሰር ድሪን ሁለት አይነት አለው። አንዱ የሚጣፍጠው ነው፣ አንዱ የሚቆመጥጠው ነው። እኛ የያዝነው አሁን የሚቆመጥጠው ነው ማለት ነው። በጣም ነው ደስ የሚለው። የሚገርማችሁም ደግሞ ከዚህ በፊት ስንተዋወቅ የመጀመሪያ ቀናችን እሱ ነው አፕልቫይን ያስቀመሰኝ ማለት ነው። አሁን ሁለተኛችን ነው ማለት ነው። ገና እንደተዋወቀ Seelegrade, dass du mich zum ersten Mal zum Apfelwein eingeladen hast. Erinnerst du dich vor 2 Jahren oder so? Ich habe hier noch auf den Geschmack gebracht. Richtig, ja. Jetzt trinkt er nur noch Apfelwein zu Hause. Nur noch Apfel. የዚህ ክልል እና የዚህ የፍራንክፈርት ስፔሻል ነው። በቃ ሌላ ቦታ ሌላ ክልል ምናምን አታገኙም። የምናዘው ምግብም እንደዛው ነው። ለዛ ያው ስፔሻል ስለሆነ መሞከር የፈለግነው። Wir haben das ja jetzt in einem Glas, aber für eine größere Gruppe oder welche, die ganz viel Durst haben, die nehmen dann so etwas, so einen, das dort. Wow, ja. Das ist dann ein Bembel, nennt man das. Okay. ያ እኛ አሁን በግላስ ነው የያዝነው። ያው ትንሽ ስለሆነ ግን ብዙ ሰው ከሆኑና ብዙ ከጠማችሁ እንደዚህ አይነት ነገር ነው አንድ ላይ የሚይዙት ማለት ነው። እንደዚህ እና ደግሞ ሌላም አለ ግን ለመያዝ አይመችም። ዳስካንዲሽ አፍተኝ ያ እና በጣም ደስ ይላል የምር። ይኸው እኛ እየጠጣን ነው። ምግባችን ይመጣል። ሲመጣ አሳያችኋለሁ። ጠብቁን። ሰብስክራይብ፣ ላይክ፣ ኮሜንት እንዳትረሱ። ቤተሰቡን einmal Frankfurter grüne Soße direkt. Für mich das Frankfurter Schnitzel. Ja, አሁን እንግዲህ አዘናል። ታዙ ራሱ ስሙ ፍራንክፉርተር ግሩነ ዞሴ ይባላል። እዚህ ጋር ግሩነ ዞሴ ብቻ ሳይሆን ማለት ቤቱ ይሄን ነው መስሎ ሬስቶራንት እና የዶች ወይ ደግሞ የጀርመኖች ሬስቶራንት ነው። ገና ስትገቡ ትንሽ ያስታውቃል እና ያምራል። እንደምታዩ እንጨቶች ምናምን ናቸው። ቅድም ያልኳችሁ ለብዙ ሰው ምናምን ሲሆን ስጠማቸው ይሄንን ነው የሚወስዱት ያልኳችሁ። ይሄን ቤምብል ይባላል በጀርመንኛ። ይሄ ነው። ውጭ ላይ መቀመጫዎች አሉ እንደምታዩት። በቃ መንገድ ላይ ነው። እንጨት በእንጨት ነው ጠረጴዛው፣ ወንበሩ፣ ምኑ እኛ ምግባችን እየጠበቀን ነው። በመጨረሻም እንግዲህ ምግባችን መጥቷል። እንደምታዩት ሶሱ ወይ ደግሞ ዞሴው ጋር 7 ክሮይታ ወይ ደግሞ እጽዋቶች ናቸው የሚገቡት ማለት ነው። በደቃቁ ይከተፉና ይገባሉ እዛ ውስጥ። ከዛ ደግሞ ይሄ ነጩ የምታዩት ደግሞ እርጎ ነገር ነው ከሱ ጋር ነው። ከዛ እዚህ ጋር ድንች፣ ጨው ያለበት ድንች አለ። ከዛ እዚህ ጋር እንቁላል አለ የተቀቀለ። ገና ሳዩ በጣም ጣፋጭ ይመስላል። አሁን ሞክረን እናያለን።
የሱ ይሄ ነው ድንች ከሽኒትስል ጋር። የሱም ደግሞ ግሩነ ዞስ ያለው ወደ መሞከር እንገባለን። ይሄኛው እንግዲህ የመጀመሪያ ነው። የሚገርማችሁ ላሳያችሁ ነበር። እዚህ ጋር ምግቡን በደንብ አልታያለ እየነከራችሁ ሶሱ ላይ ግሩነ ዞሴው ጋር ማለት ነው መብላት ነው ማለት ነው። ዋናው ጥፍጥናውን የምንሞክረው የዞሴው ነው ማለት ነው። ያው ድንች ነው፣ እንቁላል ስለሆነ Guten Appetit. Guten Appetit. Ist lecker. Danke, ja. Hast du die grüne Soße probiert? Habe ich schon mal, aber ich mag es noch mehr. የሆነ ትሰማላችሁ በቃ የእጽዋቶቹን ጣዕም ውስጡ አለ፣ ግን ለይቶ እንዲህ ነው ብሎ አይቻልም። ያው 7 ስለሆኑ ያልነገርኳችሁ ደግሞ እንትን ነው በቀዝቃዛው ነው የሚመጣው ዞሴው ማለት ነው። ዞሴስ ይመካል አይደል? ዞሱ በጣም ብዙ ነው፣ የሚጨርሰው ሁሉ አይመስለኝም። Hi, Salam. Salam heißt ja, hallo, wie geht's bei uns? Von hinten. Von hinten? Ja. Hat ihr von hinten an, dass du aus Äthiopien kommst? Sieht das hinten dran? Nein. Auf jeden Fall erkennt man schon direkt, ja. Ja. Ich wurde auch erkennen, wer aus Äthiopien kommt von hinten. Dann hat er mich angeschaut. Nee, das war super, dass er so gemacht hat. Wo ist denn die Sprachschule? An der Kunsthafen. Und das war, wo ich die Aufsicht mache. Prüfungsaufsicht. Ja. በጨረስ ነው ምን ቀረው? ያበደ ነው። እናንተም እንግዲህ መታችሁ ሞክሩ። ወደፊት የምትመጡም እንዳትረሱ። ማሳየት የፈለኩበት ምክንያት ሰው ፍራንክፈርት ውስጥ ሆኖ ራሱ የሚያውቀው ብዙም አይደለም። እኔ ከነሱ ጋር ስለሚቀራረብ ምናምን ነግሮኝ ስለሆነ ስለማውቀው እንጂ እኛ ወደዚህ ሀገር የመጣን ቅርና እዚህ ሆኖ ራሱ የማያውቀው አለ። እናንተ እንደዚህ አይነት ነገር እንዳለን ሰምታችሁ ቼክ እንድታረጉ እንድትሞክሩ ነው። ምግቡ ጤነኛ ነው። እንደምታዩት እጽዋት ናቸው። ከዛ እንቁላል ነው፣ ከዛ ድንች ነው፣ ሌላ ነገር የለውም። ከዛ እርጎ ስለሆነ ደግሞ ምን እንደተረዳው ታውቃላችሁ? ልጨርሱ ስትሉ መጨረሻ ላይ በጣም ነው የምጣፍጠው። ያው ጨው ምናምን እዛ ታች ላይ ትንሽ እንትን ብሎ ነው መሰለኝ። ይሄው እንግዲህ ጋይስ ጥርግ አድርጌ ልበላ ነበረ፣ ድንች አለቀብኝ። በጣም በቃ የምር ገራሚ ነበረ። ትንሽ ቁጭ ብለን ደግሞ አንዳንድ ነገር አውጥተን እንወጣለን ማለት ነው። ከኛ ጋር ሁኑ። Wenn es im Winter kalt ist, kann man den auch heiß trinken. ዊንተር ሲሆን እዚህ ዊንተር ያው ይቀዘቅዛልና እንደዛ ሲሆን ማሞቅ ይቻላል ይላል። እኛ የተዋወቅነው ከሱ ጋር የዛሬ 2 ዓመት ተኩል አካባቢ ትሩስቱ ኢንስፒሬሽን በየቪዲዮ ላይ እንደነገርኳችሁ እዛ ነው የተዋወቅነው። ልክ የመጀመሪያ ቀን እንደተዋወቀን ልጋብዝ አፕል ቫይን ብሎኝ ስልክ ተቀያይረን ምናምን ከዛ በኋላ ጓደኛው ነን። ጀርመንኛ ለመድመድ ምናምን ይኸው በጣም ጠቅሞኛል። አልፎ አልፎ እንገናኛለን። ቴክስት ዋትስአፕ ደግሞ እንጻጻፋለን። በጣም አሪፍ ሰው ነው። Ich habe ja versucht, dich zu integrieren. Ja. Und dazu gehört auch, dass man jetzt mal mehr von Frankfurt sieht, als jetzt nur die Konstabler Wache oder einmal die Berger Straße rauf und runter. Ja. Und dazu gehört man auch das typische Frankfurter Essen oder eine typische Frankfurter. In Frankfurt sagt man jetzt Kneipe. Das hatten wir, ich weiß es nicht, wann das jetzt war. Also kennengelernt haben wir uns sogar vor 2,5 Jahren. Echt? Glaube ich schon, ja. Und danach habe ich dich gefragt, ob du das gerne mal ausprobieren möchtest. Ja. Und du hast gleich Ja gesagt. Natürlich. Und wir in Niederrhein in einer Apfelweinkneipe und haben dann 1 oder 2 Apfelweine getrunken. አሁን ያልኳችሁ ነው የደገመልን። እሱን እንዴት እንደተዋወቀን እንዴት እንደጋበዘኝ ምናምን እያወራን ነው። ጠይቄክ ባንዴ ነው እሺ ያልኩ ምናምን እያለ አንተን ኢንተግሬት ማድረግ ፈልጌ ነው ምናምን እንደዚህ ተገናኝተን ቦታዎች እያሳየው እዚህ ውጭ ላይ ብቻ የምታየው ነገር ሳይሆን ይኸው እንደዚህ አይነት ቦታዎች ምግቦችም እንዳሉ እያለ ነው። እና ለእናንተም ለዛ ነው እንደዚህ ይሄው ሰዎችን ተዋውቃችሁ ከነሱ ጋር ውጭ እየወጣችሁ ይሄው ዶች እያወራችሁ ኢንተግሬት እያደረጋችሁ አዲስ ነገሮችን ደግሞ እየሞከራችሁ ምናምን ስለምትሉ ለዛ ነው ቪዲዮ ላይ የተናገርኩት።
በጣም ጠቃሚ ነው። የመጡም ልጆች አሉ ባይዘው በቀደም ይዣችሁ የሄድኩት እዚህ ፍራንክፈርት ከሆናችሁ ብትሞክሩ ደስ ይለኛል። ያው እንዴት ትጠቀሙ ማለት ነው። Ich habe noch mehr erzählt, dass es sehr hilfreich ist, dorthin zu gehen und mit Leuten so zu kommunizieren. Das ist und so. wichtig, dass man sich auch mal nicht nur mit seinen Landsleuten unterhält, sondern auch mal Kontakt sucht nach anderen Menschen, mit denen ich dann auch Deutsch sprechen. Richtig, also das ist wirklich wichtig. Wie bei Heno, der schon Apfelwein trinkt und grüne Soße ist, dann kann ich nur sagen, Integration gelungen. Wow. Ja. Danke. Ja, kann ich nur sagen. Ja, so. Ich bin glücklich jetzt. Das beste Beispiel für Integration. Wow, ja, wirklich danke schön sehr. Soweit sind viele noch. Die wohnen so lange in Deutschland, sprechen weniger gut Deutsch, kennen sich mit sowas überhaupt nicht aus. Ja. Richtig. Also du musst ja nicht jeden Tag dann einen Apfelwein trinken, das nicht, aber einfach, dass man das kennt und weiß und schon mal das erlebt hat. Genau, Hauptsache ist, dass man rausgeht und mit Leuten sich trifft und unterhält und sein Deutsch verbessert. ሁሌ ከሀገራችሁ ሰዎች ጋር ከምትሆኑ ይሄው እንደዚህ የወጣችሁ ኢንተግሬት ማድረግም ግዴታ ስለሆነ አስፈላጊም ስለሆነ ከሰዎች ጋር እየተገናኛችሁ ጀርመንኛ እየሞከራችሁ ምናምን እንትን ብትሉስ ይሻላል። አሪፍ ነው በጣም። ለሱ ደግሞ ሄኖክ ትክክለኛው ምሳሌ ነው። ይሄው አፕል ቫይን እየጠጣ ነው። ከዛ ግሩነ ዞሴ ዛሬ ሞክሯል። ስለዚህ የአንተ ኢንተግሬሽን በቃ ሆኗል እያለ ነው። ደስ እያለኝ ነው በጣም። ስለዚህ እናንተም እንደዚህ እየወጣችሁ እየሞከራችሁ ሰዎችን እንትን በሉ። ለትምህርትም ለስራም ደግሞ ስለሚያስፈልጋችሁ ይሄ ነው መልእክታችን። እና ደግሞ በቀጣይ እኔ እሱን ኢትዮጵያ ሬስቶራንት ይወስዳሉ እና ይሄ ትልቁ ጥያቄ ነው። የትኛው ሬስቶራንት ፍራንክፈርት ውስጥ እንደሚወስድና የትኛውን ምግብ ልጋብዘው እንደሚገባ እሱ ለመጀመሪያ ጊዜ ነው የምሞክረውና እስኪ ንገሩኝ የምታውቁት በደንብ አሪፍ ምግብ ለጀማሪዎች እና ቤት የምታውቁት ከሆነ ኮሜንት ላይ አሳውቁኝ። Jetzt habe ich was anderes erzählt, dass ich dich demnächst einladen werde in einem Äthiopien-Restaurant. Und dann habe ich auch gleich darum gebeten, dass sie mir Bescheid geben, in was für ein Restaurant ich dich nehmen soll und was für ein Essen für Personen, die zum ersten Mal das Gericht ausprobieren, besser ist. Für mich ist das ganz Neues. ከዚህ በኋላ ምን ዲስከቨር ማድረግ እንደምንችል ምናምን እየተነጋገረ ነው። ሳመርም ስለሆነ ብዙ ነገሮች ስላሉ ሰው በሚያስፈልገን ሰዓት ደግሞ እሱ አለ፣ ሌሎችም እናመጣለን። እንግዲህ ቤተሰብ ይኸው ተጫወተን ብዙ እና አሁን ወደ መውጣት እየደረሰ ነው እና እኔ ጋብዛለሁ እያለ ነበረ እና እየሳቀን ነው። ታውቃላችሁ እኔ ያሰብኩት እንደኛ ሀገር እኔ እከፍላለሁ ይኸው ናይ ነው እያለ ነው። እዚህ ሀገር ልጋብዝ ካለ በቃ እሱ ነው የሚጋብዞ። ምንም ካልተባባላችሁ ግን መታችሁ እሱም የራሱን እኔም የራሴን እከፍላለሁ ማለት ነው። ግን ዛሬ እሱ እከፍላለሁ ስላለ እኔ ደግሞ ወደኛ ስለሚወስዱ ያኔ እከፍላለሁ ማለት ነው። ምንድን ነው ዛሬ ጠቆርኩ እንዴ? እሱ ከኔ ጎን ሲቀመጥ ነው እንዴ? Ich sage gerade, dass ich so ein bisschen dunkler geworden bin, wegen der Sonne, glaube ich, oder weil ich neben dir sitze oder so. Wahrscheinlich, weil ich so blass bin. እዚህ ሀገር ነጭ ስለሆኑ ፀሐይ ውስጥ ተኛሉ። እንደኛ ትንሽ ብራውን መሆን ስለሚፈልጉ ማለት ነው። ከዛ አንዳንዴ ሰውነታቸው ይቃጠላል። በቃ የሆነ ታያላችሁ እንደ ፀሐዩ አቃጥሎ እሳት እንደነካው ነገር ማለት ነው። ስለዚህ ይሄንን ከለር ውደዱት፣ በጣም ወሳኝ። አሁን ለመክፈል ጠርተናል። እሱ ስለሚከፍል ዋጋውን እንትን ላልን እችላለሁ፣ ግን እኔ የበላሁት 16.50 ነው። መጠጡ ደግሞ ስንት ነበር? 3.50 ምናምን ነው። ቤቱ ይሄን ነው መስሎ ዛክሰንሃውዘን zum Eisensteg Gasthaus am Main ይባላል። ይሄኛው ድልድይ ማለት ነው። አይዘንስቴግ ይባላል እና ከሱ ፊት ለፊት ስለሆነ ከሱ ጋር አገናኝተው ነው ማለት ነው።
ጋይስ እንግዲህ ይሄው ብለን መጨረሻ ላይ ደርሰናል። ምግቡ በጣም አሪፍ ነበር፣ ወድጀዋለሁ። እናንተም ደግሞ ስለ ምግቡ ስለ ቋንቋውም ሆነ አንዳንድ ነገሮች ትንሽ የተማራችሁ ይመስለኛል፣ ተስፋ አደርጋለሁ። ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳረሱ። እስከ ቀጣይ ቪዲዮ እስከምንገናኝ ፒስ፣ በሰላም ቆዩኝ። እወዳችኋለሁ። ቻው ቻው። ዳቀ ቻው